والصلاة والسلام على رسول الله صلى الله عليه وعلى آله ومن اهتدى بهداه وما كان لنفس أن تؤمن إلا بإذن الله ማንኛውም ነፍስ አይገባትም በአላህ ልታምን በራሱ ፍቃድ ካልሆነ በስተቀር ይላል። ያለፈውን ሐሳብ የበለጠ የሚያጎላና የሚያጎለብት ነው ይሄም ማለት ነው። ሂዳያ በአላህ እጅ ነው። ስለዚህ ማንም ፍጡር ሰውን ያለ ፍቃዱ አሳምናለሁ ብሎ ሊያስገድድ አይገባውም። አንተ እንኳን ብትሆን ብሏቸው ነበር ነብዩና አለይሂ ሰላቱ ወሰለም። ይሄን የበለጠ ለማስመር እንደገና ወማ ካነ ለነፍስ ሚን الانفس ማንኛውም ነፍስ አንቱ ሚነ ቢላህ በአላህ ማመን አይገባትም ማለት ኢላ ቢኢዝኒላህ በአላህ ፍቃድ ካልሆነ በስተቀር እኔ ራሴ ይቺ ነፍስ ሂዳያ ማግኘት አለባት ብዬ ከወሰንኩላት ታምናለች። እኔ ይሄንን እድል ካልሰጠኋት ግን ልታምን የምትችል ነፍስ ከቶ የለችም ማለት አላህ Subhanahu Wa Ta'ala። ወየጃሉ الرجس على الذين لا يعقلون ሐቅን የማይረዱ በሆኑ ሰዎች ደግሞ ላይ ኩፍርን ይጭንባቸዋል ይላል። ርጅስ ማለት እዚህ ላይ ኩፍር ነው። እንደገና በዛ በኩፍር ሳቢያ የሚመጣው ቅጣትም ርጅስ ይባላል ማለት ነው። ኩፍርንና ቅጣትን ይጭናል ወይም ያስቀምጣል على الذين لا يعقلون الحق ሐቅን ሊረዱ በማይፈልጉ ልግመኞች ላይ ይላል። ሰዎች እንግዲህ ሐቅ ይቀርብላቸዋል በዱዓት الحق ያንን የቀረበላቸውን ሐቅ በቅን ልቦና አፈንፍነው ለመቀበል ፈቃደኝነት ካሳዩ አላህም ሂዳያውን ያድላቸዋል ማለት ነው። ያንን ሐቅ ግን ያለ መቀበልና የመለገብ አዝማሚያ ያሳዩት ደግሞ የአላህን ግብዣ ስላረከሱ ይነፍጋቸዋል ማለት ነው። ስለዚህ አላህ ምርጫ ያቀርብልሃል እንደ ፍጡር። ይሄ ነገር እኔ ጌታ መርጨልሃለሁ ይጠቅምሃል፣ እስላምን ብትቀበል በዱንያ ሰዓዳ የመንፈስ እርካታ ታገኛለህ፣ በአኺራም ጀነተን ነዒም ታገኛለህ፣ ከጀሃነም ትድናለህ ብሎ እስከ ውጤቱ ነው የሚነግርህ አይደለም እንዴ? ይሄን በሚነግርህ ጊዜ ከአላህ የተሻለ መካሪ እና አስተማሪ አለ? ወላ ينبئك مثل خبير። እናትህ አሁን ላንተ የሚጠቅምህን ነገር ብትነግርህ አትቀበላትም። ለምን? ካንተ የበለጠ እንደምታስብልህ ታውቃለህ። አባትህ ቢመክርህ አትቀበለውም። ግን ረብ العالمين ارحم الراحمين واكرم الاكرمين የሆነው እናትክንም አንተንም የፈጠረ ደግሞ ጌታ ከናተ በላይ ነው ላንተ የሚያውቅልህና የሚያስብልህ። እሱ ይሄ ነገር ይጠቅምሃል ብሎ ሲመርጥልህና ሲመክርህ አንተ ምን አገባህ ዞር በልባክህ እምትለው ከሆነ ላንተ ሂዳያ መስጠት ይገባዋል? ራስህ ትወስን። እናትህን አሁን ልጅ ባክህ እንደዚህ ነው እንደዚህ እንዲያትበል እንዲያታድርግ ምናምን ዝም በይ ባክሽ አንቺ ምን ታውቂያለሽ እምትላት ከሆነ ላንተ መምከርና ታዛ በኋላ ላንተ የሚጠቅም ነገር መንገር ይገባታል? የራስህ ጥላት ነህ ማለት ነው። አላህንም ያህል ደግሞ በምንም ነገር ከሱ የተሻለ ማንም ያውቃል የማይባል ከሱ የተሻለ ማንም ረራ ያደርጋል የማይባል የመጨረሻ አዋቂና የመጨረሻ ሩህሩህ ጌታ ላንተ የሚበጅህን ሲመክርህ አያገባህም ዘወር በል የምትለው ከሆነ ላንተ ሂዳያ መስጠት ይገባል? አቅለን ራሱ በሎጂክ አይገባም። ራስ በገዛጅህ ነው ጥፋትን የመረጥከውና ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ለናንተ የሚበጃችሁን ስመርጥላችሁ የተቀበላችሁና የተረዳችሁ ከሆነ አለ ይሄ መልካም እድል ከጌታ የበለጠ ማን ይነግረኛል ማን ያቅልኛል ካልክ አንተ ለሂዳያ ዝግጁ ነህ ሰጣሃለሁ። ግን على الذين لا يعقلون አለ ቁም ነገሩ ሊረዱ የማይፈልጉ ልግመኞች አሉ። የመጣው ቢመጣ መህማ ተእቲና به من آية لتسحرنا بها فما نحن لك بمؤمنين ነው እኮ የሚሉት ያሉት። ያመጣውን ብታመጣ ሰማይ መሬት መሬት ሰማይ ቢሆን ፈለገው ቢሆን ታቋሚ ፍንክች ተኩፍሬ አለቅም የሚል ሰው አላህ በግድ ይጋተው እንዴ? ልክ እንደ መድኃኒት አልፈልግም ያንተን ግብዣ አለኩ አበቃ። ስለዚህ ነው ختم الله على قلوبهم የሚለው። ይሄ ነገር ይጠቅማል እንካ ሲለው አልፈልግም ዞር በል አትፈልግም በቃ ገሌ አልፈልግም ብሏል ተብሎ ተፈረመ ማህተም ተመታ አለቀ። ይሄ ነው ሰዎች ሊገባቸው የማይችለው ነገር ማለት ነው። እና አፋንት
አንቱ ሚነ ኢላ ቢኢዝኒላህ በአላህ ፍቃድ እንጂ ማንኛውም ነፍስ ልታምን አይገባትም ባለቤቱ ነው እንግዲህ ለምን ማንነቷን ያቃል ይሄ ዲል ይገባታል አይገባትም ማለት ውስጥ ስሜቷን የሚያጌታ ስለሆነ ለሚገባው ይሰጣል አይነፍክም ለማይገባው ግን አይሰጥም ነው የሚለው ወይጃሉ الرجس على الذين لا يعقلون ሐቅን ሊያውቁና ሊረዱ በማይፈልጉት ልግመኞች ላይ ደግሞ ኩፍርን ይጭንባቸዋል ለምን የራሳቸው ምርጫ ነውና ተእምነት ኩፍር ይሻለኛል ብሏል ጥሩ ይሻለኛል ያልከውን ሰጥቻለሁ ምን አጠፋ አላህ መረጥክ አይደለም ይሄኛ ይሻለኛል ብለህ የመረጥከውን ሰጥቻለሁ አለው ማለት ነው ቁል انظروا ماذا في السماوات والارض እናንተ እውነት ዑቀላዎች ከሆናችሁ የሰው ልጆች ነገሮችን በመረጃ መዝናችሁና አመሳክራችሁ የምትወስኑ ከሆናችሁ እስቲ አሁንም እድልስጣችሁ ይላል انظروا ماذا في السماوات والارض በሰማያትና በምድር ውስጥ ያሉትን ፍጥረታቶች እስቲ በአንክሮ ተመልከቱ አስተውሉ ይላል እንግዲህ ምድርን እንደዛ አድርጎ የዘረጋላችሁ ለእናንተ መኖሪያ ለሲሳያችሁ መብቀያ መፍለቂያ አድርጎ ሁሉን ነገር አመቻችቶ ይሄው ዘርግቶላችኋል እንድትኖሩባት እንድትራቡባት አድርጓል እንደገና ከላይ ንፋስን አየርን ብርሃንን ጨለማን ያፈራርቅላችኋል ከዛ በላይ ደግሞ ሰማያትን ገንብቷል በሰማያት ላይ ደግሞ ሌላ ንጹሃን የሆኑ ፍጡሮችን መላእክቶችን አስፍሯል ይህን ሁሉ ያደረገ ያለሱ ማንም እንደሌለ ይታወቃል ማለት ነው ታዲያ ይህን ሁሉ ያደረገ ጌታ ነው የዓለም አለቃና ለሁሉ አዋቂ መባል የሚገባው ወይስ እዚህ ግቡ የማይባሉት የናንተ ጉኡዛን ጣዖታቶች ናቸው የት ላይ ነው አቅላችሁ አቅል ካላችሁ ማንን ከማን ጋር ታወዳድሩታላችሁ ኢላላ አላህ Subhanahu Wa Ta'ala በሰማያትና በምድር ዙሪያ ያሉ ፍጥረታቶች በሙሉ ስታስተውላቸው ያአላህ ፍጡሮች ያአላህ የሥራ ውጤቶች ናቸው ማለት ነው አላህ ባይኖር ኑሮ እነዚህ ነገሮች ሁሉ መኖር አይችሉም ነበር እሱ ስላመጣቸው ነው አንተም ጭምር ያለኸው ማለት ነው ታዲያ ይሄንም ያህል ጌታ አንተ እሱ ጋራ አተካራ የምትፈጥርና የምትፋጠጥ ከሆንክ ሂዳያ እንዴት ይገባሃል ነው ወማ تغني الآيات والنذر የተለያዩ ተአምሮችን ምልክቶችን አንቀጾችን አውርደናል ሐቁን ለመግለጥ ግን እነዚህ ሁሉ ተአምሮች አንቀጾች ማስጠንቀቂያዎችም ምን ያገለግላሉ አንቀውም ላ يؤمنون ማመን ለማይፈልጉ ሰዎች ያው ልቡን ለዘጋ ሰው የፈለገውን መረጃ ብታመጣለት አይቀበልም ማለት ነው ለምን አውቆ የተኛ ብጠራው ይልም ይባላል ማለት ነው አምሮውን አደነዘዘ የስብእናውን ጣለ የእንስሳ ህይወት መረጠ በቃ እኔ ይጠቅመሃል አኺራ ሲራጥ ጀሃነም ጀነት የሚባል ነገር አልፈልግም ተውታለ ይሄ ሰውዬ ምንድነው ላ ያዕቂል ማወቅን አይፈልግም ተስብእናውን ሲላኽ የሆነ ነው ማለት ነው ማመንም አይፈልግም ስለዚህ ስድነትን እንስሳነትን መረጠ ይሄ ሰውዬ ታዲያ ሂዳያ ልሰጠው ይገባዋል እስቲ እናንተ ራሳችሁ ፍረዱ ይላል አላህ Subhanahu Wa Ta'ala እመን ይሄ ነው የሚጠቅም በየስነግረውና ስመክረው ያንተ ምክር ባፍንጫ ይውጣ አልፈልግም ዘወር በልልኝ የሚለኝ ከሆነ ለዚህ ሰውዬ ሀዲያ መስጠት አለብኝ ለዚህ ነው የማልሰጣቸው ይላል አላህ Subhanahu Wa Ta'ala فهل ينتظرون الا مثل ايام الذين خلوا من قبلهم እንዲህ አይነቶቹ አላዋቂዎችና እምነተ ቢሶች እንግዲህ መጀመሪያው አያት ላይ ላ ያዕቂሉን አላቸው ሁለተኛው ላይ ላ يؤمنون አላቸው መጀመሪያ ሐቅን የመረዳት ፍላጎትና ዝንባሌ የላቸው ባጢልን እንጂ ማለት ነው ሁለተኛ ደግሞ በሐቅ የማመን ፍላጎት የላቸውም በውሸት እንጂ ስለዚህ እነዚህ ዕውቀተ ቢሶችና እምነት አልባዎች ይህንን እንግዲህ የጌታ የረበል ዓለሚን ግብዣ የማያከብሩና የማይቀበሉ ከሆነ ከነሱ ምን ተጠብቃለህ ወይስ እነሱ ምን ይጠብቃሉ ከኒ فهل ينتظرون የሚጠብቁት ነገር አለ ኢላ مثل ايام الذين خلوا من قبلهم ከበፊታቸው የነበሩት ትቢተኞች የሆኑት ህዝቦች ያጋጠማቸውን ነገር እንጂ ሌላ ምን እንዲያረግላቸው ይጠብቃሉ ይላል ከነሱ በፊት የነበሩት ነቀውሙ ኑህ ነቀውሙ ፊርዓውን ነቀውሙ ሁድ ነቀውሙ ሷሊህ በዚህ ባህሪያቸው ነው ለጥፋት የተጋለጡት አይደለም
ስለዚህ የነሱን ስተትና የነሱን አቋም የሚከተሉ ከሆነ ያሁኖቹስ ቢሆን ያው የነሱን ጣፈንታ እንጂ ሌላ ምን እንዲሰጣቸው ይጠብቃሉ ይላል አላህ Subhanahu Wa Ta'ala። የተናንቶቹን እኮ ያጠፋዋቸው የዛ አይነት ባህሪና ትቢት በማሳየታቸው ሳቢያ ነው። አሁንም ያንን ጥፋት የሚወርሱና የሚከተሉ ካሉ ይሄ የነዛን ጥፋት በዱንያ በአኺራ ጥፋት እንጂ ሌላ የሚጠብቃቸው ነገር የለም፣ ሌላ አይጠብቁ ከኔ ነው የሚለው። ቁል ፈንተዚሩ ስለዚህ እንግዲህ በእኔ ላይ ጀርባ አዙራችሁ የኔን ምክርና መመሪያ አልቀበልም ነብዮችን አልከተልም ብላችሁ በትቢት ተወጥራችሁ የምትቆፈሱ ከሆነ በጥጋበኞች ላይ የወሰዱትን እርምጃ በእናንተ ላይ እስተምደግም ድረስ ጠብቁ፣ ሌላ ነገር አይጠብቃችሁም በላቸው ይላል። ኢኒ ማአኩም ሚነል ሙንተዚሪን እኔም ከናንተ ጋር ሆኜ ከተጠባባቂዎቹ አንዱ ነኝ በላቸው ይላል። እኔ መልእክቴን ነግሬያለሁኝ፣ የሚያዋጣችሁ የሚጠቅማችሁን መክሬያለሁኝ እንደ ወገን። እምቢ ካላችሁ ግን ነብዩላህ ኑህ ወገኖቹን መክሮ እምቢ በሚሉበት ጊዜ ምን እንዲያጋጠማቸው አውቃችኋል። የዛ አይነት ውጤት ነው የምትጠብቁት እና መጥፎ የዘራ መልካም ማምረት አይጠብቅ ማለት ነው። ኩፍርና ሽርክን ታዘራችሁ ጀሃነምና ውርደትን ነው የምታመርቱት። ስለዚህ ያለፉትም ህዝቦች በዚህ ባህሪያቸው ነው ለጥፋት የተዳረጉትና አሁንም በዚህ ባህሪያችሁ ሁናችሁ ከአላህ መልካም እድል የምትጠብቁ ካላችሁ ስተተኞች ናችሁ። በእናንተ ላይ የሚመጣውን ማአት በዱንያም ሆነ በአኺራ እኔም እጠብቃለሁ፣ እናንተም ጠብቁ፣ በመጨረሻ ውጤቱን አብረን እናያለን በላቸው ይላል። እንግዲህ ሱነቱላህ ላ ተተገየር ወላ ተተበደል፣ የአላህ የሥርዓት ሁል ጊዜ ቋሚ ነው ማለት ነው። አንድ ጊዜ ትእዛዝን ያወርዷል፣ መመሪያን ዘርግቷል፣ ፍቃዱን አሳውቋል፣ የሚጠላውን የሚወደውን ለይቶ አስቀምጧል። ያን ነገር የተቀበሉና የተከተሉ ቅኖች ናቸው፣ አላህ ሂዳያን ይሰጣቸዋል፣ ፈላህ ለነሱ ይሆናል ማለት ነው። ያንን እድል አንቀበልም ብለው ደግሞ ጀርባ ያዞሩ ካሉ የትናንቶቹ ትዕቢተኞችን እንዳጠፋናቸው እነሱም ጥፋት ነው የሚጠብቃቸው። ግን ጥፋቱ አሁኑ በእለቱ ላይሆን ይችላል። እንተዚሩ አለ፣ ቀጠሮ ተይዞለታልና ያ ቀጠሮ እስከሚደርስ ድረስ ጠብቁ፣ እኔም እጠብቃለሁ በላቸው በማለት ያስጠነቅቃል። እንግዲህ አንዳንዱ ሰው ጥፋት ቶሎ ፈጥኖ ሊመጣለት ይችላል፣ ያንዳንዱ ደግሞ ሊዘገይ ይችላል። ግን ይቀራል ማለት ዘበት ነው። ثم ننجي رسلنا ያ የመጨረሻ ቅጣት በሚመጣ ጊዜ መልእክተኞቻችንን ከዛ ጣጣ እናድናቸዋለን፣ በተደጋጋሚ እንዳደረገው ማለት ነው። በኑህ ጊዜም ያው ያመኑትን በመርከብ ጭኖ አዳናቸው። በሁዲም ጊዜ አዶችን 400 የሚሆኑትን ከነብያቸው ጋራ ተክልሉ እንዲወጡ አድርጎ አዳናቸው። በሷሊህም ጊዜ ተሙዶችን እንደዛው ያመኑትን አዳናቸው እስከ መጨረሻው በሁሉም ላይ ማለት ነው። ስለዚህ ያ ሱናዬና ልማዴ ይቀጥላል። አሁንም ያው ለቢትቢተኞች የሚገባቸውን ቅጣት ቀጠሮ ሲደርስ ሰጣለሁኝ፣ ለደጎችና ለቅኖች ደግሞ ለነዛኞቹ የመጣው አደጋ እንዳያጣልፋቸው ኑነጂህም እናድናቸዋለን ይላል አላህ Subhanahu Wa Ta'ala። ኑነጂ ሩሱለና መልእክተኞቻችንን መልእክቱን ስላደረሱና ኃላፊነታቸውን ስለተወጡ ከህዝቦቻቸው ጋራ አናጠፋቸውም። ወለዲና አመኑ ከነሱ ጋራ ያመኑትን ቀናኤዎችም እንደዛው እናድናቸዋለን። በተግባር በታሪክም ተደጋግሞ የታየው ይህ ነው ማለት ነው። ስለዚህ አላህ እንግዲህ ያን ነብይ ባይልከው ኑሮ መጀመሪያ አላህ ይቆጣል፣ ያጠፋችኋል፣ የጅምላ እልቂት ይመጣባችኋል ብሎ መናገር ይችላል እንደ ሰው። ያ ነገር ያለው ሳይሆን ከቀረ ጉጉዱ ነው የሚፈላውና ማለት ነው። ልክ ያለው ነገር ጊዜው ሲደርስ ይመጣል። በሚመጣ ጊዜ ደግሞ እሱንም ተከታዮችንም አብሮ ቢያጭዳቸው ደግሞ አንተስ መስጂዳንክ ሊባል ነው ማለት ነው። ያ እንዳይሆን ያድናቸዋል። እነሱን አስቀድሞ በቃ እርምጃ ሊወሰድ ነውና ተዚህ ከተማ ፈጥናችሁ ውጡ ይላቸዋል። በዛ መሰረት ይወጣሉ። ይህ ሰውዬ የአላህ መልእክተኛ ለመሆኑ እንግዲህ ከዚህ የበለጠ ማስረጃ አለ? ይህንን ያየና የሰማ ትውልድ ነብይ ውሸታም ነው ማለት ይችላል? ውሸታም ከሆነ እንዴት ሊሆን ይችላል? ይሄ ውጤት እንዴት ሊመጣ ይችላል? ከذلك حقا علينا ننجي المؤمنين እንደዚህ ነው ተወትሮ እስካሁን ድረስ አማኞችን ነፃ ማውጣት ኃላፊነት አለብን። ትክክለኛ አማኞች ከነብያት ጋር የወገኑ ከሆኑ
አላህ Subhanahu Wa Ta'ala በትቢተኞች ላይ የሚያመጣውን አደጋ እነሱን እንዲያጣልፋቸው አያደርግም አማኞቹን ለይቶ ያዲናቸዋል ከሃዲዎችን በከዳታቸው ዋጋቸውን ይሰጣል ይላል ስለዚህ ሙእሚኖች በኢማናቸው የሚፈለግባቸውን ካደረጉ ምን ጊዜም ቢሆን አላህ እነሱን አያጠፋቸውም ግን ስማቸው ብቻ ሙእሚን ሆኖት ያበቃ ተግባራቸው ታልሆነ ግን በስም ሊድኑ አይችሉም ማለት ነው ስለዚህ ከበላ አጠቃላይ በላ በሚመጣ ጊዜ መዳን የነብዮች ብቻ እድል አይደለም ነብዮችን ያድናል ግን ነብዮች በለሉ ጊዜ ሙእሚኖች ያልቃሉ አብሮ ማለት አይደለም ለዚህ ብሎ كذلك حقا علينا ننجي المؤمنين وان لم يكن معهم رسلهم መለክተኞቻቸው አብረዋቸው ባይኖሩም ሙእሚኖች እስከሆኑ ድረስ በትክክል በነብያቸው ፈለግ የቆሙን አማኞች አላህ በጅምላ አያጠፋቸውም ለይቶ ያድናቸዋል ይላል ማለት ነው ቁል ያ አዩሃ الناس እናንተ ሰዎች ሆይ በላቸው ኢን ኩንቱም ፊ ሸክ ሚን ዲኒ እኔ ባመጣሁት ሃይማኖት እውን ሐቅ ነው ወይስ ይሄ ነገር ውሸት ነው ብላችሁ የምትጠራጠሩና የምታወላውሉ ከሆናችሁ ይላል فإني لا أشك فيه እኔ አቃለሁኝና ያመጣሁትን ነገር አልጠራጠርም እርግጠኛ ነኝ በሐቅ ነው የመጣሁት በላቸው ስለዚህ እናንተ ያለ አግባብ ነው የምትጠራጠሩት ያላችሁና ከዚህ ከጥርጣሬያችሁ ብትወጡ ነው የሚሻላችሁ በላቸው اذا كنتم تتهموني وديني እኔንና ዲኔን የምትጠረጥሩ ከሆነ فاولى لكم ان تتهمون انفسكم ودينكم الباطل ይልቁንስ እኔን ዲን ተመጠራጠር የእናንተን ሃይማኖት መጠራጠሩ ይሻላችኋል የእናንተ ሃይማኖት ምንም ማረጋገጫ የለውም እና ወጀድና አባአና ከማለት በስተቀር ከአባቴ ከአያቴ ወረስኩት ነው እንጂ የምትለው አንድ ማስረጃ ልታመጣ አትችልም ሽርክ ሐቅ ነው ለማለት ኩፍር ጥሩ ነው ለማለት ስለዚህ መጠርጠር ከተገባችሁ ይልቁንስ የራሳችሁን አቋም ገምግሙና ጠርጥሩ እኔ ያመጣሁት ግን ምንም የማያጠራጥር ያለቀለት ቁልጭ ያለ እውነት ነው በላቸው ይላል ማለት ነው فلا اعبد الذين تعبدون من دون الله እኔ አማራጭ ለለውን ቁልጭ ያለውን ተውሂድ ይዤ ስለመጣሁኝ ካሁን በኋላ ወደ ኋላ ተቀልብሼ ከአላህ ሌላ የምታመልኩትን ነገር እናንተ ብዙሃን ሆናችሁ እንኳን ብታጨበጭቡለት ሐቅ ነው ብዬ ወደሱ ልመለስና ልሳተፍ አልችልም በላቸው እርማችሁን አውጡ ማለት ነው እንግዲህ ውሸትን ሚሊዮኖች ቢያዘምሩለት እውነት ሊያረጉት አይችሉ ውሸትን ደግሞ ሚሊዮኖች ቢያወግዙት ውሸት ሊሆን አይችልም ስለዚህ መብደእ ነው ዋናው ነገር መርሁ እንጂ ደጋፊዎቹ መብዛት ማነሳቸው አይደለም መለኪያው ማለት ነው ስለዚህ እናንተ እኔ ያመጣሁት ሃይማኖት አዲስ ስለሆነባችሁ ብቻ እንዲሁም ደግሞ ጥቂቶች ስለሆን እኛ ያዝነው ነገር ባጢል ነው ብላችሁ የምታስቡ ከሆነ ይልቁንስ የኔ ሂሳብ ገልብጡት እኛ እነሱ ያመጡት ሐቅ ሊሆን ይችላል አይችልም ወይ ብላችሁ ስለምን አታስቡም እኛ የቆየንበት ደግሞ ስለለመር ነው እንጂ ውሸትም ሊሆን ይችላል ብትሉ እኮ እውነቱን ልታገኙ ትችሉ ነበር ለምን ዝም ብላችሁ በተለምዶ ብቻ ትመረዛላችሁ በላቸው ይላል እና የማይጠረጠረውን ጠርጥራችሁ የማይታመነውን አመናችሁበት በተገላቢጦሽ ማለት ነው እውነት አቅል ካላችሁ ማመዛዘን ከቻላችሁ በቀላሉ ባጢልነቱን ብታስቡና ብትመራመሩ ሽርክ ነው ባጢል መሆኑ በግልጽ የሚወጣው ማለት ነው ኢማን ግን ባጠናው ቁጥር እንቆ ነው የሚሆነው አልማዝ ነው የሚሆነው እንጂ የሚያሳፍር ነገር የለውም ማለት ነው እናንተ ግን ላይመርላ ዝም ብላችሁ የልማድ ሰለባ ሆናችሁ የአባቶቻችንን እምነት እንዴት እንጥላለን በሚል በከንቱ ዜማ ነው የምትላዝኑ ያላችሁት መጠርጠርማ ካለባችሁ የእናንተ ነው እኮ መጠርጠር የሚገባው በላቸው ይላል ስለዚህ እናንተ ተጠረጠራችሁ ጥርጣሬያችሁን ይዛችሁ በጨርቃችሁ እኔ ግን እርግጠኛ ነኝና በተውሂድ ላይ አልጠራጠርም እና ወደ እናንተ ተመልሼ አልመጣም የእናንተን የውሸት አምላክ አልደግፍም በላቸው ይላል ወላኪን አዕቡዱ الله الذي يتوفاكم ግን እኔ እናንተን ከተደላደለ ህይወታችሁ ያለውል በግድ መንጭቆ የሚወስዳችሁና የሚቀብራችሁን ጌታ አምንበታለሁ እሱ ነው የምገዛው ማስረጃ ተጨባጭ ማስረጃ ሲጠቁም ነው ማለት ነው ያንተ ጣዖታውን እያወገዝኩት ነው እኔ ስለወገዝኩት ተቆጥቶ እኔ ሊገለኝ አይችልም
የኔ ጌታ ግን አንተን በየጊዜው የሚያግዝህ አባትህን አጎትህን የወሰደው የኔ ጌታ ነው። የኔ ጌታ ባይኖር ኑሮ አባትህ ለምን ሞተ? የሞት ስልጣን በኔ ጌታ እጅ ነው ያለው። የናንተ ጣዖቶች ግን ሞትም ህይወትም የላቸውም። ማን ነው መመለክ የሚገባው? ቢጠላ ሊጎዳ ዓለምን ቢወድ ሊጠቅም የሚችል ፍጹም ኃይል ያለው የኔ ጌታ ነው። ለዚህም ማረጋገጫው ደግሞ እናንተ ራሳችሁ የማትክዱት ዘመድ አዝማዶቻችሁን ሁሉ በየጊዜው የሚያግዘው እኮ የኔ ጌታ ነው። ማን ነው ማመን የሚገባው ይላል። የተወፋኩም እናንተን ከህይወታችሁን ነጥቆ ወደ ሞት የሚያግዛችሁ ጌታ ባታውትም እሱ ነው የዓለም ባለቤት። ወኡሚርቱ አን አኩነ ሚነል ሙእሚኒን በመሆኑም እኔ ከአማኞች እንዲሆን በጥብቅ ታዝዣለሁኝና የጌታዬን ትእዛዝ ተቀብሌ በሱ ብቻ ነው የማምነው፣ እሱን ብቻ ነው የምገዛና የማመልከው። እናንተ ወደዳችሁም ጠላችሁ አቋም ይህ ነው ብለህ እቅጩን ንገራቸው ይላል አላህ Subhanahu Wa Ta'ala። ስለዚህ ሙእሚን አቋሙ መሆን ያለበት ይሄ ነው እና ሌላው በባጢል ላይ ሆኖ የተለያየ እንግዲህ ግንባር ፈጥሮ ቢያጓራና ቢያናፋ በባጢል ተመሆን ሊወጣ አይችልም። አንተ ደግሞ ልትጠራጠር አይገባህም ማለት ነው። አንተ ደግሞ በአጋጣሚ ብቻህን ብትቆም ሐቅን እስከያዝክ ድረስ ብዙዎቹ ስላወገዙህ ልታፈር አይገባህም። ታገር ተዘመር ተለይቼ እንዴት ሆናለሁ ብለህ ያወከውን ባጢል ልትቀበልና ዘሃደ ልትነከር አይገባም ማለት ነው። ሰዎች በአቅል ሚዛን ቢሄዱ በምንም አይነት ኢማንና ኩፍር ሊወዳደሩ የማይችሉ ነገሮች መሆናቸው እየታወቀ ብዙዎቹ ደካማዎች ግን ለመኖር ሲሉ እውነትን ልባቸው እያወቀ እንደገና ከውሸት ጋር የሚወግኑ አሉ። እኔ ከነዛ አልሆንም በላቸው ይላል አላህ Subhanahu Wa Ta'ala። ወአን አቂም ወጀሃከ ሊዲን ሐኒፋ አላህ Subhanahu Wa Ta'ala በእርሱ ብቻ እንዳምን እንዳዘዘኝና እሱን ብቻ እንዳመልክ አደራ እንዳለኝ ሁሉ በተጨማሪም ደግሞ አን አቂም ወጀሃከ ሊዲን ሐኒፋ እኔ ላመጣሁልህ ሃይማኖት ፊትክን ቀጥ አድርገህ አቁም ብሎ አዞኛል። ማለት ወደ ግራ ወደ ቀኝ አትገላመጥ እስተቂም ከማ ኡሚርት እንዳለው እና ትክክለኛው የመዳኛው መንገድ ላኢላሃ ኢላላህ ብቻ ነው። ተዛ ውጭ ላ መለከ ሙቀረብ ወላ ነብይ ሙርሰል ታአላህ ጋራ ሊወዳደርና ሊፎካከር የሚችል ምንም ነገር ሊመለክ የሚገባው የለም። በመሆኑም እስላም ቀጥና ግልጽ የሆነ መስመር ነውና በዛ በቀጥተኛው መስመር ላይ ወደ ግራ ወደ ቀኝ ያለ መገላመጥ በዛ ቀጥ ብለህ ተጓዝ ተብያለሁ። በዛ ነው እኔ የምጓዘው በላቸው። ወላ ተኩነነ ሚነል ሙሽሪኪን እና ካሁን በኋላ የተውሂድን ጠቃሚነት ካሳወቁ በኋላ እንደገና በተለያዩ ምክንያቶች ከአጋሪዎች ጋራ እንዳትወግን ከነሱ ጋራ እንዳትቀላቀል የሚል ጥብቅ ማስጠንቀቂያ ስለተሰጠኝ ለዛ ነው ወደ እናንተ ልመጣ አላስብም ቁርጡን ወቁት የምላችሁ ብለህ አቋም ክንግለጽ ይላቸዋል ማለት ነው። ስለዚህ ሙእሚን እስከሆነ ድረስ ማንንም ምንንም ሊፈራ አይገባውም በኢማኑ። ይሄ ነው አቋሜ። አላህ ፈቃዱ ሆኖ ከረዳኝ መልካም፣ ካልሆነ ግን የሚመጣው በዚህ ሳቢያ ሞት ነው። ልሞትበት እፈልጋለሁ በዛ አቋም ላይ የሚል ጠንካራ አቋም ካሳየ አንድ ሙእሚን በማንነቱ ከኮራ የዛ ጊዜ ተእሲር ሊያረግ በሌሎች ላይ ተጽኖ ሊያረግ የሚችለው የዛ ጊዜ ነው ማለት ነው። አለበለዚያ የኒፋቅ ኑሮ ከከይልከክህ የግል ጥቅም በእስላም ስም የሚሰራ ከሆነ ተይዞ መጥፋት ነው፣ ምንም ዋጋ የለውም ማለት ነው። እስላም ከግል ጥቅም ጋራ ከግዛዊ ፍላጎት ጋራ መጣመር የለበትም። እንደ እምነት ይሄ ነው እምነት የብለህ እንትን ታልክ ወዳጅህ ቢሆን ጥላትህም ቢሆን በዛ ነገር አትደራደርም ማለት ነው። የአባትህ ገዳይ ባጋጣሚ በእምነትህ አንተ ጋራ ከተስማማ ወንድምህ ነው። አባትህ ደግሞ በእምነትህ የማይመችህ ከሆነ ጥላትህ መሆን አለበት። እዚህ ላይ ሰዎች ብዙ ጊዜ በሃይማኖት ስም ብዙ የሚጫወቱ ሰዎች አሉ። ዲን ይላል አንድ ነገር የግል ጥቅም ባገናኛቸው ቁጥር ወንድም ይባልና በአንድ ሰሞን ፍሽፍሽ ይባላል። ትንሽ ነገር ሲጋጭ ነገር ጀርባውን ያዞራል ማለት ነው። ለአላህ ከሆነ ለምን ሐቅ ከሆነ ያገናኛችሁ በአላህ ተውሂድ ላይ መጣላት አያስፈልግም ራሱ። ለምን ሁላችሁም የአላህ ተዛዥ ነን ካላችሁ ዳቦ አይደለም አያልቅ። ምን ያጣላል በተውሂድ ላይ?
በዒባዳ ላይ አንተም ትሰግዳለህ የፈለከውን ስገድ እስከሚደክም እኔም እሰግዳለሁ የሚያጣላን ነገር አለ ገንዘብ ከሆነ ግን አንተ ይሄን ወሰርክብኝ መሬት ከሆነ ገፋይ ብለህ ትጣላለህ ኢማን ከሆነ ግን ዲን ላይ ሰዎች እውነት ሁላቸውም ዲን ከያዙ የሚጣሉበት ምክንያት ሊኖር አይገባውም ለምን ለአንድ ሐቅ እስካደሩ ድረስ ሁሉም የቻለውን ሰርቶ ደክሞት የሚቀር ነገር እንጂ አንዱ ሌላውን የሚጋፋበት ምክንያት የለምና ማለት ነው ግን ስጉር አላማቸውን ዲን ይሉትና ይናከሳሉ እንደገና ማለት ነው አንተ እንደዚህ ነው ለዲን ብዬ ነው ለሐቅ ብዬ ነው ለሐቅ ካልክ ዲን ምንም ያጣላህ ነገር አለ ኢነመል ሙእሚኑና ኢኽዋ የሐቅ ደጋፊ ከሆንክ ሁላችሁም ጎንና ጎን ሆናችሁ እስላምን ማገልገል ነው እንጂ እስበርሱ መተላለፍና መውንት ማለት አስፈላጊ አለመሆኑን በግልጥ ያሳያል ማለት ነው ወኡሚርቱ አን አኩነ ሚነል ሙእሚኒን ተአማኞች ጋር እንደሆን አንተ የእምነት ተገዥ መሆን አለብህ እምነትህ ወንድም ያደረገልህን ማንንም ቢሆን የፈለገው ወገንህ ነው ከእምነትህ ጋር የማይሄድ ከሆነ ደግሞ የፈለገው እናት አባትህ ቢሆኑ ጥላት ናቸው ላ ተጅዱ ቀውመ يؤمنون بالله واليوم الآخر يوادون من حد الله እንዳለው ማለት ነው እና ወኡሚርቱ አን አኩነ ሚነል ሙእሚኒን አለ መጀመሪያው አያት ላይ ከአማኞች እንዲሆን እንግዲህ ሙእሚን ነኝ የሚል ሰው ወደደም ጠላም ከትክክለኛ አማኞች ጋር መወገን አለበት እነገሌን አላውቃቸውም እነገሌ ጋር አይደለሁም እምትል ከሆንክ ሙእሚን ነኝ ብለህ ያበቃ አንተ ራስህን ታወጣለህ ከእምነት ማለት ነው እና ወላ ተኩነነ ሚነል ሙሽሪኪን ሁለተኛው አያት መደምደሚያ ላይ ከሙሽሪኮች ጋር አትሁን ቢሰበብ ሚነል አስባብ ሙእሚን ነኝ እስካልክ ድረስ በተለያየ ምክንያት በአንድ ጉዳይ ሙሽሪኩ ጥቅም ያገናኘህ እንደሆነ ከሱ ጋር የምትቆም ከሆነ ያነ ለኢማን መስራት ቀርቶ ለሽርክ እንደገና ጎበደድክ ማለት ነው ሚናህ መለየት አለብህ ሙእሚን ከሙእሚን ጋር ሙሽሪክ ከሙሽሪክ ጋር ነው መወገን ያለበት ነው የሚለው هذا وصلى الله وسلم على النبي وعلى اله